የተቀናጀ የጤናና ልማት አገልግሎት ግብረሰናይ ድርጅት በተለያዩ መስኮች ማህበረሰባዊ አገልግሎቱን አጠናክሮ መቀጠሉን አስታውቋል። 25ኛ ዓመት የብር ኢዮቤልዩ በዓሉን ያከበረው ሀገር በቀል ድርጅቱ ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር እየሰራው ነው ብሏል። ዳልካቸው አባቡ ማህበረሰብ ጤና ላይ ይሰራ የነበረው ኤድስካፕ ዓለም አቀፍ ግብረሰናይ ድርጅት የኢትዮጵያ አገልግሎት ዘመኑን ባጠናቀቀ ጊዜ ተግባሩ ይቀጥል ያሉ ብርቶች ሀገር በቀል አድርገው አንድ ብለው አስጀመሩት። እኛም እንግዲህ ዓለም አቀፉን ድርጅታችንን ስራ ለመቀጠል ዝግጅቱን ጀመርን። ቀሪ ሰራተኞች ብቻ ሳይሆን ከረዳት ቦርድ አባሎቻችን ጋር ሆነን ልዩ ፕሮጀክቶችን በኤችአይቪ ኤድስ ዙሪያ ሰርተን አሰራጨን ለሚመለከታቸው አጋር ድርጅቶች እና ያ አገልግሎቱን በሚጨርስበት ጊዜ ለኛ መጠነኛ የመሸጋገሪያ ድልድይ የሚሆን ትንሽ ገንዘብ ከዩኤስአይዲ አገኘን። ድርጅቱ ወደ ሀገር በቀልነት ከተለወጠ በኋላ ለኤችአይቪ ተጋላጭ የሆኑ ህብረተሰቦች፣ ትራንስፖርት ሰራተኞች፣ የህንጻ ስራ የመሳሰሉትንና ሴተኛ አዳሪዎችን በኤችአይቪ መከላከል ብቻ ሳይሆን ደግሞ የገቢ ማስገኛ እንዲያገኙ ከዛ ህይወት የሚወጡበትን በእነሱ ላይ ስራ አትኩረን ጀመርን። ኢሳብሶ ብለው ያቋቋሙት ይህ ግብረሰናይ ድርጅት ኢሺዶ ወይንም የተቀናጀ የጤናና ልማት አገልግሎት የሚል መጠሪያ ያለው ሀገር በቀል ግብረሰናይ ድርጅት ሆኖ ቀጥሏል። ስራ አስኪያጁ አቶ አክሊሉ ነጋ ድርጅቱ አሁን ላይ በጥሩ የተግባር ሂደትና ማህበረሰባዊ ግልጋሎት ላይ ነው ብለዋል። ዋናው ጤና ነው አንዱ ፒላር፣ ሌላው ትምህርት ነው። ከዛ ጋር ላይቭሊሁድና የሰዎችን ኑሮ መለወጥ ነው። ከዛ በተረፈ ደግሞ በኮንፍሊክት ማኔጅመንትና ከፒስ ጋር የሚሰራው ስራ አለ። ትልቁ ነገር ዛሬ ያለው ኳሊቲ ከመንግስት ጋርና መንግስታዊ ካልሆኑ ድርጅቶች ጋር በጋራና ኔትወርክ አድርጎ ይሰራል እና ከክልሎች ጋር በአጠቃላይ ብዙ ስራ እንሰራለን። በተለይ በአሁኑ ሰዓት ኢሽዶ ሪሊ ህዝቡ በኮንፍሊክቱም በምኑም በተጎዳበት ጊዜ ኑሯቸው የደከሙ ሰዎችን ኑሯቸውን ለማሻሻል በጓሮ አትክልትና በዶሮ እርባታ በበግ እርባታ ኑሯቸው እንዲሻሻል አድርገናል። በኤችአይቪ የተያዙ ሰዎች እስከዛሬ ድረስ ኤአርቲን በመጠቀም ራሳቸውን ጠብቀው ሰስተኔብል የሆነ ላይፍ እንዲመሩ አድርገናል። እያደረግን ነው ያለነው። ዛሬ ያን ጊዜ ከ25 ዓመት በፊት ያደራጀናቸው ሰዎች ዛሬ ድረስ አሉ ራሳቸውን እየጠበቁ በሰው ኃይሉ በካፒታሉ በመናምኑ ብቻ ሳይሆን የስነ ልቦናም ያስተሳሰብም ያካሄድም ለውጥ አድርጓል። 25 ዓመቱ ስኬታማ ነው። ቀጣዩ 5 ዓመት የበለጠ ስኬታማ እንዲሆን እንሰራለን። በድርጅቱ የተግባር ማዕቀፍ ውስጥ ያሉ ወገኖችም ዛሬያችን ከትላንታችን የተሻለ እንዲሆን ኢሺዶ የለውጥ ምክንያታችን ነው ብለዋል። ቀድሞ ኢሳብሶ ካደራጀን አንዱ ግሩፕ ላይ ነኝ ያለሁት። በዚህ ድርጅት ብዙ ነገር አግኝተናል። ከነበርንበት ህይወት ወጥተናል። ሌሎችንም አውጥተን ብዙ ስራ ሰርተናል። በእውነት ለእውነት የሚሰራ ድርጅት ኢሳብሶ ነው። እኛም የነሱን እውነት ይዘን ዛሬ ላይ ለሞቱት እህቶቻችን ልጆቻቸውን እያስተማርን ለትልቅ ደረጃ እንዲመረቁ አድርገናል። ስደተኛ ነኝ። ብዙ አመት ቆይቼ ባዶ እግሬን እንደተመለስኩ ነው። ያው በእስር ቤት ተሰቃይቼ ማለት ነው። እንዴት ተሰርቶ ነው ውጤታማ መሆን የምንችለው የሚለውን መጀመሪያ ከሁሉም በላይ ስልጣኔ በደንብ ስለሰጠን እኛ ደግሞ በዛ ስልጣኔ መሰረት ለምሳሌ ድጋፍ ያደረገልን ሞተር ተሰጥቶናል። የደረሰች ችግኝ ተከታትለው ማዳበሪያ በቃ ምኑን ሁሉን ነገር አዘጋጅቶልን ያው አመና ሰርተን ውጤታማ ሆነናል ማለት ነው። እና በዛ መሰረት ደግሞ ዘንድሮ የበለጠ በውድድር እንደው ስራችንን በውድድር ቀጥለን ያው እየሰራን ነው ማለት ነው። አሁን ያው ልጅም ወልጄ ከልጆቼም ጋራ አንዱም ሳይጎድልብኝ ሁሉም አሟልቼ እየሰራው ነው። ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶችና ግለሰቦች ጋር እየሰራ ያሳለፈባቸውን 25ኛ ዓመት የብር ኢዮቤልዩ በዓል ያከበረው ድርጅቱ አብረውት ላሉትና ለነበሩት ዕውቅናና ሽልማት አበርክቶላቸዋል።